በሱ አልጎደለብንም። ግን ሀይሚዬች ነገር እንድታዋጫ ስለምፈልግ ነው። ያችን ሰላም ስስቁ እንዴት እንደምታምሩ የኔ አበባዎች፣ የኔ መኳንንት፣ የኔ ልዕልት፣ የኔ ንግስት እንዴት እንደምታምሩ እንዴት ደስ እንደምትሉ ልነግራችሁ አልችልም እውነት። ስለዛ ሰላማችሁን ጨረሽ በቃልኪዳን ቻው፣ በሰላም ዋሉ። ይወዳቸዋል ቶቼ ሚውት አርጌ። ሰላም ሰላም ሰላም፣ ጨረቃ ፋሚሊዎች ከላይ ቤታችን ያላችሁ ክርስቲያኖች እንኳን ታላቁ ለዐቢይ ጾም በሰላም አደረሳችሁ። ሙስሊም ወገኖችም እንደዛው እንኳን ለታላቁ ለረመዳን ጾም በሰላም አደረሳችሁ አደረሰኛ። ብዙ እንትን አንልም። ትናንትና ሀይሚዬ የኔ ቆንጆ፣ የኔ ትንሽት፣ የኔ ስማርት፣ የኔ ልዕልት፣ አንቺ ሁሉ አስተማሪ ነሽ። ሁሉን ታስተምሪያለሽ። በምትናገሩ ቃላቶቹ ሁሉን እያስተማርሽ አለን። ትናንትና ትምህርት ነው እያስተማርሽ ያለሽው። በብዙ ነገር እንትን ብትይም በእንደዚህ አይነት ነገር ተታለሽ ወደፊት ህይወት እንዳይበላሽ ለሌላችንም ትምህርት እየሰጠሽ ነው አውቃለሁኝ። ግን ያው ያችን የተናገርሻትን ነገር ትናንትና ለሁላችንም በጣም ትልቅ የቤት ስራ ነው ሰተሽ ያደርሽ ማለት እናንተም ብትረሱት ብሩኬም ሊረሳው ይችላል። እናንተም ረስታችሁት ይሆናል። እኔ ግን አልረሳውም። ያልሻት ቃል በጣም ከባድ ነው። እንኳንስ የሰው ልጅ ሀይሚዬ ጌታም እኮ እንደዛ ሲሰቅሉት ሲወግሩት እንደዛ እያረጉት ሲል የሚያረጉትን አያውቁም እና ይቅር በላቸው ብሎ ነው። በተለይ ደግሞ ይሄን ጾም በዚህ ጾም ላይ ታውቂያለሽ በጣም ከባድ ጾም ነው። ከሰባቱ አጽዋማት ይሄ ጾም የተለየ ጾም ነው። ለምን ጌታ የእሱን ህማም የእሱን ስቃይ የእሱን እንትን እያሰብን እንድናለቀስ እንድንጸልይ ቂምን አውጥተን እሱ እንደዛ ያደረጉትን የፈጠራቸው እንደዛ ሲያሰቃዩት እንትን ያለውን ፍጡር ይቅር በላቸው ፈጣሪ ይቅር በላቸው ያለውን እኛ ሰው ነን። እኛ ማንን ሰውን ይቅር ማንለው? ስለዚህ ሀይሚዬ እናውቃለን። አንረሳውም። አንቺም እርግጥ ረስታችሁት ይሆናል ብለሻል። እኛም አንረሳውም። እሱ ደግሞ ያንን ነገር እንድትተይለት ነው ይህ ሁሉ እየደከመ ያለው። አንቺም ተናግረሻል። ያን ነገር እንድተው ነው እየደከመ ያለው፣ እንደዚህ ሊሆንብኝ ያለው ብለሻል። እኛም እናውቃለን። አዎ ግን ቢሆንም ሀይሚዬ በጣም አንድ ቤት ናችሁ ያላችሁት። የተፈለገ ነገር አሁን ጾም ነው። አንቺ ለብቻሽ አትበይም፣ እሱ ለብቻው አይበላም። በአንድ ሳህን እንደምትበሉ በአንድ ሳህን እንደምትቋደሱ ይሄ ያለ ነው። ስለዚህ አንቺ በሆድሽ ያችን ነገር ቋጥረሽ ይዘሽ እንዴት ይሆናል? ሀይሚዬ በጣም ከባድ ነው። እኔ አንቺን አላስተምርሽም ታውቂያለሽ፣ እና ይከብዳል። እንኳንስ አይደለም እናንተ እኛ አሁን እዛ ያለ ነው ይቅር ሳንባባል እንዴት ነው ጾም የምንይዘው? ተባብለን ስንት ነገር ሆነናል፣ ስንት ነገር ደክመናል በዚህ ሰሞን ማለት ነው። እና ሀይሚዬ እባክሽ ያችን ነገር ያችን የቋጠርሻትን ነገር ፍቻት፣ በቃ ፍችና አውጫት፣ አውጥተሽ ጣያት። ምንም ነገር አያስፈልግም። በቃ እሱ ይህን ያህል ራስሽም እየመሰከርሽለት ነው እኮ ከኛ ይልቅ አሁን እኛ የምናውቀው ብሩኬን በሚዲያ ነው የምናውቀው፣ በምነው በአካል አናውቀውም። ግን በሙሉ እንትን ነው የምንመሰክርለት ለሱ። እኔ የእውነቴን ነው። ምንም የፈለገ ነገር ቢሆን ለብሩኬ እኔ እንጃ ወንድሜ አያደርገውም ያልኩትን ነገር ብሩኬ አያደርገውም ነው ብሎ አሁን። ስለዚህ ለወንድሜ እንደምከራከር ያህል ለብሩኬ የምከራከራለሁ። ስለዚህ ሀይሚዬ አንቺ ታውቂዋለሽ፣ ጠንቅቀሽ የምታውቂው አንቺ ነሽ ከኛ ይልቅ ማለት ነው ደግሞ እና ስለዚህ ይችን ነገር እንደው ትናንት የተናገርሻትን ነገር ይኸው ቆሜ ነው የምለምንሽ። እንደው በመቤቴ በኪዳነ ምሕረት በተወለድሽባት በዕለተ ቀኗ በኪዳነ ምሕረት የኪዳነ ምሕረት ልጅ ነሽ፣ እሱም የመቤቴ ልጅ ነው። ሁለታችሁም የመቤቴ ልጆች ናችሁ። ቆሜ ነው የምለምንሽ ሀይሚዬ፣ እንደ ታላቅ እህት ነው ማጸንሽ የምለምንሽ። እንደው በመድኃኔዓለም በተሰቀለው በ44ቱ ታቦታት እማጸንሻለሁ። እንደው ለእኛ ሲል በተለይ በዚህ ወር በዚች 2 ወር ለእኛ ሲል በተሰቀለው 40 መዓልት 40 ሌሊት ሳይበላ ሳይጠጣ ቆሞ በጸለየው እንደው በቃ በተሰቀለው
በመስቀሉ ማጸንሻለሁ። አሁንም ሀይሚዬ ትላንት ያልሻት ነገር ለሁላችንም የቤት ስራ ሆናብናለች እና ይችን ነገርሽን ፈተሽ አውጥተሽ ከሙሉ በቃ በሙሉ ልቦናሽ እሺ ብለሽ ተቀብለሽ ዝም ያለሽ ቦታ አብራችሁ ሄዳችሁ እኛ የእናንተ ምንም በቃ የእናንተን ይችን ያህል ይቺ ቅንጣት ያህል ክፍተት አንፈልግም። ቅንጣት ያህል ክፍተት ለሰይጣን በር አትክፈቺ። ለሁሉ ነገር ፍሮዙኝ በቃ ስለ ሰው ስለምን አይደለም። አንቺ አንድና አንድ ማሰብ ያለብሽ ስለ ፈጣሪሽ አጠገብሽ ስላለው እንደ እናት እንደ አባት እንደ ወንድም እንደ ባልም እንደ ሁሉም ነገር ለሆነሽ ስለዚህ ብቻ አስቢ። ስለሌላ ሰው አይደለም። ሌላ ተዩ በቃ እኛን ተይን። ስለኛ ምንም ነገር እንትን አትበይ። ሰው ምን ጊዜ ሰው ከሰው ላይ ስለሚያወርድ ነው እና ለሰይጣን በር ሳትከፍቺ ሰይጣንን አሳፍረሽ በዚህ ሰዓት ሰይጣን የሚታሰርበት ነው። በሙስሊሙም በክርስቲያኑም ጾም ይሄ ወራት ሰይጣን ተጠፍንጎ የሚታሰርበት የሚያዝበት ጊዜ ስለሆነ ሀይሚዬ ያችን ቁርሾ ያችን እችን የምታክለዋል ሁሉም ትተሽለት እችን የምታክል ነገር እኔ አልረሳሁትም። ያልሻት ነገር በጣም ከባድ ስለሆነ ሀይሚዬ እንደው በመቤቴ በመድኃኔዓለም በተሰቀለው ጌታ ማጸንሻለሁ። እንደው በእናትሽ እንደው በጋሽዬ ሞት በእናትሽ ሞት ብዬሻለሁ። እንደው በወንድሞችሽ ለምንሽ ይችን ነገር አውጥተሽ ጥለሽ ነገ እንደው ጥሩ ነገር ሰርተሽልን እንድትመጪ ማጸንሻለሁ። የኔ እህት እንደው አደራሽን የኔ ትንሽ እህት ሁሉን አስተዋይ ነሽ፣ የሁሉ አስተማሪ ነሽ ሀይሚዬ። አሁንም ይሄን ነገር አደራሽን አሁንም በተሰቀለው ጌታ በመስቀል ላይ ሳለው ጌታ ብዬ ማጸንሻለሁ። ይችን ነገር ፈተሻት እንድትመጪ ብሩኬም ደግሞ ያለውን ነገር አንተም ሁሉን ነገር እንደው አሁን ቢሆን በቃ እንትን እንዳትል ወደኋላ ምሪስ እንዳትል እንደው በቃ እንዴት ነው እንዳትሰለች ሆነ ነገም ዛሬም ሁሉን ነገር ነገም ዛሬም እያረካት ይችን ነገር እስከ ጥግ ሄዳለሁ ብላል። እስከ ጥግ ሄደ ወደ ቦታዋ እንድትመልሳት ወደ ቦታዋ እንድታስገባት። ይህን የታናሽ ወንድም ሁለታችሁም ይህን የታናሽ ወንድም ታናሽ ወንድም ናችሁ እና አንተንም እንደዛው እንደው በመቤቴ በሙሽዬ ሞት በምትወዳት እናትህ ብዬ ማጸናለሁ። አንተንም በቃ እንደው እንዳትሰለች ይህን ነገር ጥግ ሳታደርስ እንዳትሰለች። ሀይሚዬ ግን አሁንም በተሰቀለው ጌታ በመስቀል ላይ በዋለው በኢየሱስ ክርስቶስ ነው መማጸንሽ። አመሰግናለሁ። ብሌን የሂጂ አንቺ ቶሎ በይ። ብሌን የቀጤ ጨረቃዬ አጠር አድርጉት ሁሉ ያዳምጡ። ሲበዛ እኮ የሰለቻቸውና ያቆሙታል። አያዳምጡት ገባሽ? አጠር አድርጋችሁ አስተላልፉ። ብሌን የቀጤ የኔ እናት እሺ ውዴ እሺ ቆይ ልቀጥል ነው። እሺ ሰላም ከታችም ከላይም ያላችሁ 63 ሰዎች አላችሁ። እህቶች እንዴት ናችሁ? ክርስቲያኖች የታላቁ አብይ ጾም እንኳን በሰላም አደረሳችሁ። ጾሙ የሰላም የፍቅር የአንድነት ያደርግልን። ሙስሊም እህቶቻችንም እንኳን ለታላቁ ረመዳን ወር ጾም እንኳን በሰላም አደረሳችሁ።